ከበሻሻ እስከ መናገሻ ከአባ ጅፋር ሀገር እስከ 4 ኪሎ ስልጣን መንበር ሲአይኤ ባካፕ ያለው ኢህአዴግ ቤት ኢንሳይደር ሆኖ ያደገ ኢንሳ የሚባል ግዙፍ ተቋምን የገነባ በቀላሉ ሊገረሰስና ሊጣል የማይችል ቀጣይ እርምጃዎቹና አካሄዱ የማይገመተው የምስራቅ አፍሪካ ግዙፍና አደገኛው መሪ ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ ከኦርቶዶክስ እናቱ ከሙስሊም አባቱ እርሱ ደግሞ የፕሮቴስታንት እምነት ተከታይ መሆኑ ወደ ስልጣን ሲመጣ ይሄ ማለት በቀላሉ አገሪቱን በሃይማኖት ጸብ አስነስተ አፈራርሳለሁና ድምጥማጥ ውስጥ ተከታለው ማለት በፍጹም አይታሰብም። በዚህ ዘመን በተለይ ደግሞ በኢትዮጵያ ስልጣንና መንግስት አገዛዝ ስርዓት ታሪክ ውስጥ ታይቶ በማይታወቅ መልኩ የተለያዩ ሃይማኖት መሪዎችን ቤተ መንግስት ጠርቶ አማክሯል። የሚገሰጹትን ገስጿል። ለሀገር ልማትና እድገት መስራት እንዳለባቸውና ለሰላም መጸለይ እንዳለባቸውም ጠቁሟል። ከሃይማኖት ጀርባ የተጠነሰሱ አደገኛ ሴራዎችንም በቀላሉ ማክሸፍ ችሏል። ሰውየው የሸዋ ፖለቲካን እየጠጣ ማደጉ፣ ትግርኛና ኦሮምኛ አቀላጥፎ መናገሩ፣ ትግራይና አማራ ሲጋቡ ወላይታ ከትግሬ ሲዋለድ ያየ ጥንቁቅ ኢትዮጵያዊ በመሆኑ ምክንያት በዚህ ምክንያት የክልል ጥያቄን ሰበብ በማድረግ የብሔር ጥያቄንም ምክንያት አመክንዮ በማድረግ ከጀርባው የተለያዩ ሴራዎችን በማንገብ ሀገርን በቀላሉ በብሔር ውጥንቅጥ ውስጥ በመክተት ማፍረስ በሱ ስልጣን ዘመን አይታሰብም። ሶማሌ ክልል የአብዲሌ ቅልብ ሚሊሻዎች ህዝቡን ሲያስጨንቁ፣ እናቶችን ሲያስለቅሱ፣ የእናቶችን መቀነት በኃይልና በስልጣን ሴቶችን የደፈሩ ሲያስጨንቁ ስልጣን ላይ ከመጣ በኋላ ያንን ቅልብ ሚሊሻ ሰንሰለት በቀላሉ በጣጥሶ ሶማሌ ክልልን ዛሬ ወፍ የማይበርባት ፍጹም ሰላማዊ ክልል ማድረግ በቀላሉ ችለዋል። አፋር፣ ቤንሻንጉል፣ ሶማሌ፣ ወላይታና ባህር ዳር፣ ጎንደር የተለያዩ ቦታዎች ላይ ተዟዙሯል። 1 ለ5 በሚባል እኩይ አደረጃጀት ከፌደራል እስከ ቀበሌ ያለውን ይህንን ሰንሰለት ለመበጣጠስ የተለያዩ አገሪቱ ክፍሎች ላይ መሄድ ነበረበትም። ህዝባዊ ስብሰባዎችን በማድረግና ህዝባዊ ድጋፎችን ማከማቸት ነበረበት። ምክንያት የሰውየው ስልጣን ላይ ከመጣ በኋላ በቀላሉ ለመጣል የሚሞክሩ እንደ ተራ ፑፔት ያዩና እነሱ እንዳስቀመጡት አይነት ዝም ብሎ ሲቪሊያንስ የመሰላቸው በርካታ ሰዎች ነበሩ። ሀገር ተፈጥሯዊና ሰው ሰራሽ አደጋ ከፊት ለፊቷ ሲጋረጥባት እንዴት መፍታት እንዳለበት የሚያውቅ ኮርኔል መሆኑን የዘነጉ ማስ ስፖርትና የተለያዩ ፓርኮችን ለህዝብ የሚጠቅሙ ፕሮጀክቶችን ሲያስመርቅ የናቁ ሰዎችን ለማስታወስ ያክል ሱፉን አስቀምጦ ቦኔቱን ታጥቆ መሳሪያውን በጡንቻው ላይ አድርጎ ሀገርን ለማፍረስና ሉዓላዊ ማንነቷን ለመደርሰስ የወጡ ሰዎችን ዳራ ሲዟል። የርዝራዥ ሽማግሌዎችንም እድሜ ባጭሩ መቅጨት ችሏል። ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ ስልጣናቸውን በቀላሉ እንነጠቃለን ብሎ ያላሰቡ ሽማግሌዎችና የሴሪያ ፖለቲከኛ ጠንሳሽ የምስራቅ አፍሪካ አደገኛ የአመጽ ቀስቃሽ ሽማምንት በወቅቱ በስልጣናቸውን በማጣታቸው ምክንያት በተለያዩ አገሪቱ ክፍሎች ላይ የተለያዩ አመጾችና ህዝባዊ ተንኮሎችን ቀስቅሷል። ሞት የማይገባቸውን ሰዎች ገለው ህዝብን ለአመጽ አነሳስተዋል። ይህንንም ሴራና ተንኮል በቀላሉ ገርሶ ህዝቡንና አገሪቷን ወቀድሞ ሰላሟን ለመመለስ ጥቂት ጊዜ ብቻ ነው የፈጀበት ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ የሲዳማ ህዝብን የክልል ጥያቄ መልሷል። ወደ አርባ ምንጭና ወደ ወላይታ ተጉዞም የልማትና መሰረታዊ የክልል ጥያቄ ፍላጎታቸውንም መልሷል። በተለያዩ አገሪቱ ክፍሎች ላይም ተንቀሳቅሶ የህዝቡን ጥያቄና ግዙፍ ፕሮጀክቶችን ከፌዴራል መንግስት ጋር ብቻ ሳይሆን ወደ ታች እስከ ዞን መንግስት በመውረድ ልማትና እድገት የሚያስፈልጋቸውን ፕሮጀክቶች ሊገነቡ ይገባቸዋል ብሎ ያሰባቸው ቦታዎች ላይ ትልልቅ ግዙፍ ተቋማትን ገንብቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ የአባይ ግድብን ግብጽ እየደነፋች ሱዳን እያጓራች ገንብቶ ጨርሷል። የተለያዩ ዓለም መሪዎችን በዚህ ተደንቆበታል። የምርቃቱን ሴርሞኒ በርካቶች እንደምታስታውሱት እጅግ ልዩ ነበር። ሀገርን ይወዳል ማለት ለአንድ አዝማሪ ጋር ሲነጻጸር ጠቅላይ ሚኒስትሩ በፍጹም ግዝፈት የተሻለ መሆኑን በቂ ማሳያ ነው። ሀገሪቱን በግጥም ድርድርና በከበሮ ድምድምታ ሳይሆን ህዝብን የሚጠቅምና ቀጣይ ለሀገሪቱ መጻኢ ድል ተርታና ተስፋ ይሰንቃሉና ህዝባዊ ፕሮጀክቶች ቢገነቡ ለህዝቡ ይጠቅማሉ በሚባሉ ተጨባጭ የለውጥና የእድገት ጎዳናዎች ላይ የሚታዩ ለውጦችን እየሰራ ለኢትዮጵያ ህዝብ ያለውን ክብርና ፍቅር በተለየ መልኩም ደግሞ ለሀገሪቱ ያለውን እድገት እያሳየ የመጣ መሪ ነው። በአንድ ቤት ውስጥ ቁጭ ብሎ አባትና እናት ተኮራርፈዋል። ለረጅም ጊዜ በአዲስ አበባ ከተማ እናትና አባት አውርተው አያውቁም። ግዙፍ ፕሮጀክቶችን ገንብቷል። ወክ እንዲያደርጉም እድል ፈጥሯል። ውጪውን እንዲያዩም አጋጣሚዎችን አመቻችቷል። የሴኩሪቲ ስጋት የነበረባትን ከተማይቱን የጨለማና የምሽግ ስፍራ የነበሩ ቦታዎችን አጸዳድቷል። ለህዝብና ለህብረተሰብ የማይጠቅሙ እኩይ ተግባር የሚከናወንባቸውን ሱሳሱስ መንደሮችን አጸዳድቷል። ወክ የሚደረግባቸውን ንጹህ አየር የሚተነፈስባቸውን ግዙፍ ካፌና ግዙፍ ፕሮጀክቶችን ገንብቷል። በቅርቡ አራዳ ፓርክ እንደ ምሳሌ ሆኖ ይጠቀሳል። የበርካታ እናቶችን የቤትና የንጹህ መኖሪያ ስፍራ ጥያቄ መልሷል። በርካቶችን በአፓርትመንት ስታንዳርድ የተገነቡ ቤቶች መኖሪያዎች ላይ አስገብቷል። እናቶች ይወዱታል። የቀደሙ በስራ ምክንያት በተለያየ አጋጣሚና በእኩይ ሴራ ፖለቲካ ተተብትበው ከስልጣናቸው ተነስተው በአስፈላጊ የኑሮ ሁኔታ ያሉ ሰዎችን ጎብኝቷል። ለአንዳንዶቹ ቤት ሰጥቷል፣ አንዳንዶቹን አጽናንቷል፣ አንዳንዶቹን ደግሞ መልሶ ወደ ስፍራቸውና ወደ ስራ ቦታቸው መልሷቸዋል። ሰውየው ሌብነትን እጅግ አድርጎ የሚጸየፍ በሱ የስልጣን ዘመን ላይ ወደ ኪሱ የገባ ዱዲ ሳንቲም እንደሌለ ሀገሪቱን ከዕዳ ለማላቀቅ IMF ከሚባል ድርጅት ጋር በተለያየ ጊዜያት ይፈራረማል፣ ብድሮችን ይቀበላል። አለፍ ሲልም የተለያዩ አገር መሪዎች ነገስታት ፊት እየሄደ ገንዘብ ይቀበላል።
ይህንንም የተቀበለውን ገንዘብ ሀገር ወደምታድግበትና ወደምትገነባት ግዙፍ የለውጥና የእድገት ጎዳና መስመር ላይ ገንዘቡን ኢንቨስት ያደርጋል። ሰውየው ወደ ኪሱ ያስገባው ዱዲ ሳንቲም የለም። ወደ ሀገሪቱ ስልጣን መንበር ላይ ሲመጣ ብሔራዊ ባንክ የሚያቃጭል ባዶ መጋዘን የያዘውን ብሔራዊ ባንክን በዶላሮች እንዲታጨቁ አድርጓል። ግዙፍ ባንኮችና የህዝባዊ የፋይናንስ ተቋማትን መገንባት በቀላሉ ችሏል። ተቋማት ግንባታም ስሙ በክፉ አይነሳም። ጠንቋይ ቤት የሚመስሉ ኢትዮጵያ ውስጥ ያሉ መስሪያ ቤቶችን እንደ አዲስ አደራጅቷል። ስራ ቦታቸውና ቢሮአቸውን ሰራተኞቻቸውን የሚወዱ የስራ ኃላፊዎች እንዲኖሩ አድርጓል። በተለያየ ምክንያት ለቀበሌ በስራ ጉዳይ ሲዋክና ሲዋከብ ገንዘቡን ሲበላ የነበረን የህብረተሰብ ክፍል በመታወቂያ በመንጃ ፍቃድ እድሳት በተለያዩ ህብረተሰብ መስጫ አገልግሎት ተቋማት ላይ በሙስና ተተብትቦ የነበረን ህዝብ ለማላቀቅ መሶብ የሚባል ሁሉም በአንድ ማቀፍ ያዘ ግዙፍ ተቋምና አዲስ የስራ አሰራር ዘዴ ዘይቷል። ምንም ደግሞ በቀላሉ አሁን በቅርብ የተመረቁ በባስ አገልግሎት የሚሰጡ ህዝባዊ የመንግስት አገልግሎት መስጫ ተቋማትንም በቀላሉ ወደ ህብረተሰቡ ተዳርሰው ህዝቡና መንግስትን በቀላሉ ከሙስናና ከብልሹ አሰራር የጸዳ ህዝባዊ አገልግሎት መስጫ ተቋማት እንዲኖሩም በብዙ ለፍቷል፣ በብዙ ጥሯል። ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ ጠላቶቹ የሚንቁትና ስድቡን እንደ አድቫንቴጅ ይጠቀማል። እነሱ አስበው ሳይቆሙ እሱ ማሰብ ይጀምራል። ቀጣይ እርምጃው በፍጹም አይገመትም። ለሀገር ጉዳይ ላይ ለሰከንድ ሽርፍራፊ አይደራደርም። በኢትዮጵያ ጥቅምና በብሔራዊ ኢንተረስት ከመጣቸው የማይደራደር ሰው መሆኑ ሰውየው በወታደር ቤት ማደጉ በቂ ማሳያ ነው። እናቱን እጅግ እንደሚወድ ስልጣን ላይ በመጣ የመጀመሪያ ቀን ተናግሯል። ለባለቤቱ ለልጆቹም ያለውን ፍቅር ተናግሯል። ይሄ ማለት በቀላሉ ወደ ስልጣን ከመጣ በኋላ የሴቶችን የፖለቲካ ንቁ ተሳትፎ በተለያዩ ሚኒስተር መስሪያ ቤቶች ላይ እስከ ሹማምንት ድረስ በማድረግ ሴቶችን በፖለቲካ አሳትፏል። ሀገሪቱ በሴት ተመርታም ደግሞ ብቁ ለውጥና ተጨባጭ እድገት እንደሚመጣም በቂ ማሳያ ነው። ይሄ ማለት በጾታ ልዩነት ተነስተ አብይ አህመድን ስልጣኑን ለመጥበጥና ሀገርን ለማተራመስ መሞከር በፍጹም በሱ የስልጣን ዘመን አይታሰብም። በሴኩሪቲ አቅሟ በምስራቅ አፍሪካ ግዙፍ ኢትዮጵያን ለመገንባት እየታተረ ነው የሚገኘው። ሻዕቢያ በተለያዩ ጊዜያት ሀገሪቱ ላይ የጠነሰሰውን ጥንስስ በቀላሉ በጣሶ ጥሏል። አብሯቸው በአንድ ወቅት መስራቱን የዘነጉ ሰዎችም ንቀውታል፣ አጣጥለውታል። ንቀታቸው እንደ አድቫንቴጅ ተጠቅመዋል። እነሱ ማሰብ ሲያቆሙ እሱ ማሰብ ጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ባለፉት 8 ዓመታት በስልጣን ጊዜ ውስጥ ከመጣ በኋላ በተለያዩ ጊዜያት ላይ የተነሱ አመጾችን በቀላሉ ማርገብ ችሏል። ህዝባዊ ጥያቄዎችን መልሷል። የኑሮ ውድነት ጋር ተያይዞ የሚነሱ ጥያቄዎችን ለመመለስ በርካታ የግብይት ስርዓቶችና ፍትሃዊ የሆነ የህብረተሰብ አገልግሎት መስጫ ተቋማትን ለመገንባት እየታተረና እየደከመ ይገኛል። ሰውየው ከውጭ ኃይሎች ጋር ብቻ ሳይሆን ከውስጥ የወጡ ጠላቶች ጋርም ረጅም ጊዜ ሲታገልና ሲዋጋ የቆየ አደገኛ በቀላሉ የማይገመት ሰው ነው። ጠቅላይ ሚኒስትሩ ወደ ስልጣን ከመጣ በኋላ በእናውቀዋለና በትውቅና በተለያዩ ምክንያቶች ከጀርባው ሆነው ወንጀልና ህገወጥ ስራ ሊሰሩ የነበሩ ሰዎችን ሲያስርና ህገወጥ መሆናቸውን ለህግ ሲያጋልጥ ሰውየው በቀላሉ የሚገመት መሪ አለመሆኑን በቂ ማሳያ ነው። ክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ 8 ዓመታት በለውጥና በሂደት ጎዳና ከዚህ በኋላ ለሚኖሩም ደግሞ ዓመታት ከእግዚአብሔር ጋር የተሻለች ሀገር ለመገንባት በብዙ የሚታተርና በብዙ እየለፋ ያለ መሪ ስለሆነ በዚህና በብዙ ምክንያት ደግፈዋለሁ። ኢትዮጵያን ስለምወድ የሀገሬ መጻኢ ዕድል በሰላምና በእድገት ላይ የተመሰረተ እንዲሆን ስለሚፈልግ ከዚህ ሰውዬ ጎን ለመቆም እንደ አንድ ዜጋ እገደዳለሁም የውዴታ ግዴታ